አክብሮታዊ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ የምኒልክ ቤተ መንግስት የአፍሪካ ቀንድ የትርምስና የጥፋት እቅድ የሚታቀድበት ሆኗል ሲሉ አመራሩ ገለጹ። ጀነራሉ በበኩላቸው አሁንም ማረክናቸው እያሉ ነው፣ ፋኖን ጊዜ ከሰጠነው ተደራጅቶ ያጠቃናል በማለት ተናግሯል። በአማራ ክልል የሚደረጉ ውጊያዎች አሁንም እንደቀጠሉ ናቸው። በቀዳሚነት በዝርዝር የምንመለከተው ጉዳይ ይሆናል። የጠቅላይ ሚኒስትሩ የፓርላማ ውሎ እያነጋገረ ነው። ከአብይ አህመድ ጋር በብዙ የሚመሳሰሉት ግን ደግሞ ብዙ የሚለያቸው መሪ ከግማሽ ሰዓት የላቀ ንግግርን በፓርላማው አድርገዋል። በስፋት እንመለከተዋለን። ጀነራል ታደሰ ወረደ የህወሓት ከፍተኛ ባለስልጣናትን ይዘው ወደ አዲስ አበባ አቅንተዋል። ከብልጽግና ጋር በሚኖራቸው ንግግርም በትግራይ ያጋጠመው ቀውስ ላይ ያተኩራሉ ተብሏል። በጉዳዩ ላይ ከምንጮቻችን የተገኘው መረጃ ወደ እናንተ ይደርሳል። የፓርላማ አባላቱ በአቶ ታዬ ደንደአና ክርስቲያን ታደለ ችሎት ላይ ተገኝቷል። ብልጽግና አቶ ታዬ ደንደአ በህዝብ ዘንድ ተቀባይነት አግኝተውብኛል በሚል ከቀናት በፊት ያቀረበውን ክስ ዛሬ ደግሞ ቅሬታ ብሎ አቅርቦታል። ሌላኛው መረጃችን ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጉዞ እገዳቸው ውስጥ ተጨማሪ ሀገራት እንዲካተቱ ወሰኑ። ዋይት ሀውስ እንዳለው እገዳው የተጣለው የአሜሪካ ደህንነትን ለመጠበቅ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የጠቅላይ ሚኒስትሩ የፓርላማ ውሎ እያነጋገረ ነው። ከአብይ አህመድ ጋር በብዙ የሚመሳሰሉት ግን ደግሞ ብዙ የሚለያቸው መሪ ከግማሽ ሰዓት የላቀ ንግግርን ፓርላማ ውስጥ አድርጓል። በእርግጥ የህንድ መሪዎች ኢትዮጵያን ሲጎበኙ የአሁኑ የመጀመሪያው አይደሉም። ፓርላማው ላይ ተገኝተው ንግግር ሲያደርጉ ሞዲ የአሁኑ የመጀመሪያው አይደሉም። በ2004 ለ4 ቀናት በአዲስ አበባ ጉብኝት ያደረጉት ያኔው ጠቅላይ ሚኒስትር ማንሞሃን ሲንግ ከጠቅላይ ሚኒስትር መለስ ጋር ከነበራቸው ሰፊ ንግግር ባሻገር በኢትዮጵያ ፓርላማም በአባዱላ ገመዳና ካሳ ተክለ ብርሃን መካከል ተቀምጠው ከኢትዮጵያ ጋር ያለን ግንኙነት የሁለትዮሽ ሳይሆን ስትራቴጂክ አጋርነት ነው ብለው ረዘም ያለ ንግግር ማቅረበው ነበር። በኋላም ቢሆን አቶ ኃይለማርያም ደሳለኝ የአሁኑን የህንዱን ጠቅላይ ሚኒስትር ናሬንድራ ሞዲን አዲስ አበባን ባይሆን አግኝተው መሰል ንግግር አድርጓል። ኃይለማርያም ደሳለኝና መንግስታቸው ላይ ተቃውሞዎች መሰማት በጀመሩበት ሐምሌ 2007 የዓለም ልዕለ ሀያሏ ሀገር አሜሪካ መሪ ባራክ ኦባማም አዲስ አበባ መገኘታቸውን ልብ ይሏል። የአንድን ሀገር መሪ ቀይም ቢጫም ምንጣፍን እያነጠፉ መቀበል የሀገሪቱ የዲፕሎማሲ ሁነት ብቸኛ መገለጫ ባይሆንም ቅሉ ከሰሞኑ በብልጽግናው መንደር ያለው ሞዲኮ ጎበኙን ፌሽታ ግን እንዲያ ያለ ነው። አብይ አህመድን በፈረስ አጅበው ራሳቸው መኪናቸውን ነድተው ኒሻንም ሸልመው የተቀበሏቸው የህንዱ የወቅቱ ጠቅላይ ሚኒስትር ናሬንድራ ሞዲም በአማርኛ መልእክት ጻፉልን፣ አደነቁን፣ ከአብይ ጋርም ተቃቅፈው ፎቶ ተነሱ ወዘተ የሚለውም ለ4 ኪሎ ሰዎች ምርታ ሆኖ ሰንብቷል። ሞዲና አብይ አህመድ የሚያመሳስላቸው ግን ደግሞ ፈጽሞ የሚያለያዩቸው በርካታ ጉዳዮች አሉ። የሁለት በርካታ ህዝብ ያላቸው ሀገራት መሪዎች ከመሆናቸው ባሻገር ከ10 ዓመታት በላይ በመሪነት ስልጣን ላይ የቆዩት ሞዲ ህዝበኛ ወይንም ፖፕሊስት ናቸው በሚል የሚታወቁና በየአዳራሹ በማስጨብጨብ የሚታወሱ ናቸው በሚል ከሚጠቀሱት ውስጥ ይሆናሉ። በዚህ ረገድ የአብይ አህመድ ስምም የሚታወቅ ነው። ሞዲ መነኩሴው ተብለው የሚታወቁ ሃይማኖትን ለመሪነት ስራቸው አብዝተው የሚጠቀሙ እንዲያውም የሲክ መነኩሴ መስለው ከእስር ያመለጡም ሰው ናቸው። እንደ አብይ አህመድ ራሳቸውን እንደ ነቢዩ መሐመድም እንደ ኢየሱስም እያደረጉ ባያቀርቡም በህዝብ ዘንድ ሃይማኖታዊ ንግግሮችን በመቀላቀል ከብልጽግናው ሰው ጋር የሚመሳሰሉም ናቸው። ሌላኛው የሚያመሳስላቸው ጉዳይ ከ10 ዓመታት በላይ በህንድ የጠቅላይ ሚኒስትር መንበር ላይ ያሉት ጠቅላይ ሚኒስትር ሞዲ እስካሁን አንድም ጊዜ ጋዜጣዊ መግለጫ ሰጥተው አለማወቃቸው ነው። አብይ አህመድም ወደ ስልጣን በመጡበት ሰሞን ከሰጡት አንድ ጋዜጣዊ መግለጫ በኋላ በጋዜጠኞች ፊት ቆመው ይፋዊ መግለጫን መስጠትና መጠየቅን አቁመዋል። የሁለቱ መሪዎች ሌላኛው አስገራሚ ተመሳስሎ ደግሞ የትምህርት ማስረጃቸው ጉዳይ ነው። አብይ አህመድ ከማይክሮሊንክ ዲግሪ ያገኘው ባሉበት ዓመት ተቋሙ በዘርፉ የዲግሪ መርሃ ግብር እንደሌለው መገለጹ ይታወቃል። ሞዲም በኢንታየር ፖለቲካል ሳይንስ ማስተርስ አገኘው በሚል ሲያስነግሩ ከቆዩ በኋላ ኤኤፒ የተባለ የሀገሪቱ አንድ ፓርቲም እኒህ መሪም ማስተርስ ዲግሪ አገኘሁበት ባሉበት ዓመት ተቋሙ በመስኩ ያንን ትምህርት አልሰጠም በሚል
ጉዳዩንም ወደ ፍርድ ቤት ወስዶት ሲከራከር ቆይቷል። አብይና ሞዲ በእነዚህ ጉዳዮች ላይ ይመሳሰሉ እንጂ የተለያዩ ዓለም ሰዎች ስለመሆናቸው ማሳያዎች አሉ። ሞዲ የመልቲ ፓርቲ ሲስተምን በመተግበር የሚታወቁ ለዲሞክራሲ መስፈን ከፍተኛ ሚና የተጫወቱ እንደ ብልጽግና መሪዎች ጋዜጠኞችንም ፖለቲከኞችንም ስለተናገሩ የማያሳድዱ የማይገድሉና የማያስሩ በራሳቸው ሀገር ዜጋ ላይ ጦርነትን ያልከፈቱ የሀገራቸውን ኢኮኖሚ ያወደሙ ሳይሆን እድገቱን ከቀደሙ መሪዎች ተቀብለው ያስቀጠሉ ሰው ናቸው። በተለይም ከሚዲያ ነጻነትና ዲሞክራሲ ጋር በተያያዘ የሚታወቁም ናቸው። ዛሬም በኢትዮጵያ ፓርላማ ተገኝተው ያደረጉት ንግግር ዲሞክራሲ ብሎ ዲሞክራሲን በማያውቅ አዳራሽ ውስጥ የተጀመረ ነበር። Come to you with deep respect for your parliament, your people and your democratic journey. ዛሬ እኒህ ጠቅላይ ሚኒስትር ንግግር ሲያደርጉ በእያንዳንዱ አረፍተ ነገር መጨረሻ የፓርላማ አባላት ያጨበጭቡ ነበር። ይሁን እንጂ ከግማሽ ሰዓት በላይ በቆየው ንግግራቸው የኦህዴድ ብልጽግና ሰዎች የሚያልሙትን መልእክት ከጠቅላይ ሚኒስትሩ ያገኙ አይመስሉም። መወድሰ አብይ ይቀርብልናል፣ ዲምላይትና ኮሪደሩ ይደነቅልናል፣ መናፈሻዎቻችን ይወደሱልናል ብለው ቢጠብቁም የጠቅላይ ሚኒስትር ሞዲ ንግግር ግን የአሁኗ ኢትዮጵያን ሳይሆን ጥንታዊቷ ኢትዮጵያን እያነሳ የሚያወድስ ሆኗል። ሞዲ በማህበራዊ ትስስር ገጻቸው የሚጽፉት በአማርኛ በፓርላማው ያደረጉት ንግግር ስለ ላሊበላም ስለ ጥንታዊ የአክሱምና የአዶሊስ ስልጣኔ ነው። የአፍሪካ ህብረት መቀመጫ ናቸው እያሉም ነው የተናገሩት። የጋበዝናቸው እኛ የሚናገሩት ሰላም ነው በማለት የኦህዴድ ብልጽግና ሰዎች የነገሩን ዲስአፖይንቲንግ ሲሉ ነው በማለት ለጉዳዩ ቅርበት ያላቸው ምንጮች ነግረውናል። ዛሬ ሞዲ ስለ ቡናም ስለ ሉሲም ስለ አንበሳም ስለ ብሪክስም ሲናገሩ አማርኛ ቃላትንም ጣል ሲያደርጉ እግር በእግር እየተከተሉ የለመዱትን ማጨብጨብ በያረፍተ ነገሩ መካከል ያቀርቡ የነበሩት የፓርላማ አባላት እጃቸው የተቆለፈባቸው ሁለት አጋጣሚዎች ግን መሰረታዊ ናቸው። ጠቅላይ ሚኒስትር ሞዲ እኛና እናንተን የሚያመሳስለን ህገ መንግስታችን ነው፣ ይህ የኢትዮጵያ ህገ መንግስት የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ነው ብሎ ነው የሚጀምረው የሚል አድናቆትን ሞዲ ሲያቀርቡ ከፊት ለፊት ይህ ህገ መንግስት የወያኔ ነው የሚሉ አለቃቸውን ላለማስኮረፍ የፓርላማ አባላት እጃቸውን ይቆልፋሉ። Ethiopia's constitution begins with we the nations, nationalities and people of Ethiopia. ከዛም እኔ የማምንበት ሰላምን ማስፈን ሉዓላዊነትን መከበር አለበት ብለው ብልጽግና ጋር የማይተዋወቁ ሁለት ቃላትን ሲጠቅሱም ጸጥታው በርትቷል። እነዚህ የፓርላማ አባላት እንኳን ሌላው የሀገሪቱ ዜጋም የራሱ የፓርላማው አባል እንኳን ስለተናገሩ ይታሰርልን የሚሉ ስብስቦች ናቸውና ዲሞክራሲ እያሉ ሞዲ ሲናገሩም ጭብጨባቸው አልተደመጠም። የምኒልክ ቤተ መንግስት የአፍሪካ ቀንድ የትርምስና የጥፋት እቅድ የሚታቀድበት ሆኗል ሲሉ አመራሩ ገለጹ። ጀነራሉ በበኩላቸው አሁን ማረክናቸው እያሉ ነው። ፋኖ ጊዜ ከተሰጠው ተደራጅቶ ያጠቃናል በማለት ተናግሯል። በአማራ ክልል የሚደረጉ ውጊያዎች አሁንም እንደቀጠሉም ናቸው። በክልሉ ጠንካራ ውጊያን ካስተናገዱ ስፍራዎች መካከል በወሎ ቀጠና መርሳ ዙሪያና ጎጃም ቀጠና ጃዊ ጃሜ ሀል አካባቢ የተከናወኑት የሚነሱ ይሆናሉ። የፋኖ ኃይሎች ብሬንን ጨምሮ የቡድንና በርካታ የነፍስ ወከፍ መሳሪያዎችን ከመንግስት ኃይሎች የተረከቡበትና በርካታ ኃይል የተደመሰሰበት ውጊያን አደረግን ያሉት በሰሜን ወሎ ዞን መርሳ ዙሪያ ነው። በዚሁ በሰሜን ወሎ ዞን ባለፉት ቀናት ከላሊበላ እስከ ጋሸና ባለው መንገድ ተከታታይ የደፈጣ ጥቃቶች ሲደርሱም ሹምሻህ ኤርፖርት ቅርብ ርቀት በነበረው ወታደራዊ ካምፕ ላይ ደግሞ የቦምብ ጥቃት ተፈጽሟል። ያጋጠመው ሰብአዊና ቁሳዊ ጉዳት በውል ባይታወቅም በጎጃም ቀጠና ትናንት ደብረ ወርቅ ላይ ከነበረው ውጊያ በኋላ ወደ አዊ ጃዊ ፈንድቃ አቅራቢያ በተለይም ጃሂ ማላ ተብሎ በሚጠራ ስፍራ በከባድ መሳሪያ ድብደባ ጭምር የታገዘው ውጊያ ነው ዛሬ ተደርጓል የተባለው። በዚህ አካባቢ ሰላማዊ ዜጎች ጭምር ጉዳት እንዳጋጠማቸው ቢነገርም መጠኑ ግን በውል አልታወቀም። በዚሁ በጎጃም ቀጠና ደጋዳሞት አካባቢም የአየር ቅኝቶች መታየታቸው ግን ታውቋል። በሰሜን ሸዋ ዞን ሸዋሮቢት አቅራቢያ ተሬ ተብሎ የሚጠራው ስፍራ በዚሁ ዞን ሚዳሬማ የተደረጉ ውጊያዎችም ዕለታዊ ክስተቶች ናቸው። ይህንን ውጊያ በተለይም በጎጃም ቀጠና የሚደረገውን የአገዛዙን እንቅስቃሴ እየመሩ የሚገኙት ሌትናንት ጀነራል መሐመድ ተሰማ ንግግርም ልክ እንደ ጦርነቱ ሁሉ ማቆሚያ አላገኘም። ላለፉት 2 ዓመታት የሚሉትን መልሰው መላልሰው እየገለጹ ተደመሰሱ፣ አበቃላቸው እያሉም ቀጥሏል። አሁን ደግሞ በከፍተኛ ደረጃ መተናቸዋል ሲሉ ገልጸው ነገር ግን እነርሱ መታናቸው ማረክናቸው እያሉ እያስወሩብን ነው፣ ጊዜ ከሰጠናቸው ተደራጅተው ከሞት አፋፍ ይነሱብናል እያሉ ሲቀሰቅሱ ነው የተደመጡት ጀነራል መሐመድ። እንደዚህ ያርገናል፣ አሁንም እንደዚህ እየማረክን ነው፣ እንዲህ ያርገናል ወዘተ በሚል
ያ የማደናገሪያ ፕሮፓጋንዳቸው ደግሞ የሰራዊቱንም ያሸናፊነት ስነ ልቦና ሊጎዳ በሚችል መልኩ አስበው እየሰሩ ነው ያሉት። ሌላው ይሄ ጊዜ ከሰጠናቸው እዚህም እዛም ያሉ ጽንፈኞች የመደራጀት እና ከሞት አፋፍ ላይ ራሳቸውን ሰርቫይቭ አድርገው እኒህ ወታደራዊ አዛዥ በቅርቡ የፋኖ ኃይሎችን በዋሉበት ማደር የማይችሉ ብለው ነገር ግን ከህወሓትና ሻዕቢያ ጋር ተቀናጁብን ሲሉ እንደገና ክስ አቅርበው እንደነበር የሚታወስ ነው። እንዲህ ያሉ ያገዛዙ ሰዎችን ጨምሮ የብልጽግናው ሰዎችን በተመለከተ ምላሽ ያላቸው የፋኖ አመራሩ አስረስ ማረ ደግሞ ኢትዮጵያ በአሸባሪዎች መዳፍ ውስጥ ነች ሲሉ ይገልጻሉ። አክለውም ትናንት የጸረ ቅኝ አገዛዝ ተጋድሎ እቅድ የወጣበት የፓን አፍሪካኒዝም ፕሮጀክት የተተለመበት የአፍሪካ አንድነት ድርጅት ጥንስስ የተወለደበት የሚኒሊክ ቤተ መንግስት ዛሬ የአፍሪካ ቀንድ የትርምስና የጥፋት እቅድ የሚታቀድበት ሆኗል ሲሉም አንስቷል። ከአብይ አህመድ አገዛዝ በረከት የሚጠብቅ ሁሉ የሰላም አየር የሚተነፍሰው የመጥፋት ወረፋው እስኪደርስ ብቻ ነው የሚሉት አመራሩ በአማራ ክልል ዓለም በቂ ጆሮ ባይሰጠውም እየተካሄደ ያለው ጦርነት ግን ብዙዎችን የበላና እየበላ ያለ ጦርነት ነው ሲሉም ገልጸውታል። በየትኛውም ዓለም የጥፋት እጁን የሚዘረጋም የራሱ ህዝብ ላይ የልቂት ጦርነትን ያወጀ አገዛዝ አያሸንፍም። ጊዜ በሰጠነው ቁጥር ግን የምንከፍለው ዋጋ እንደሚጨምር ነው። እናም እኛ ራሳችንን ከጥፋት ለመታደግ የምናደርገው ትግል በስፋትና በጥልቀት አጠናክረን እንቀጥላለን ብለዋል አመራሩም። ጄኔራል ታደሰ ወረደ የህወሓት ከፍተኛ ባለስልጣናትን ይዘው ወደ አዲስ አበባ አቅንተዋል። ከብልጽግና ጋር በሚኖራቸው ንግግርም በትግራይ ያጋጠመው ቀውስ ላይ ይመክራሉ ተብሏል። ጠቅላይ ሚኒስትር አብይ አህመድ ለመጨረሻ ጊዜ ከትግራይ ጊዜያዊ አስተዳደር ፕሬዚደንቱ ጋር የተገናኙት ባለፈው መስከረም ወር መጨረሻ አካባቢ ነበር። በወቅቱ በትግራይ ያንዣበበው ጦርነትና የስምምነቱ አፈጻጸም ችግሮች ተነስተው አብይ አህመድም የተለመደ ዛቻቸውን መመለሳቸው በወቅቱ ተዘግቦ ነበር። ጠቅላይ ሚኒስትሩ ለጄኔራል ታደሰ ወረደ የህወሓት ሰዎችን ጦርነት ከፈለጋችሁ ዝግጁ ነኝ በላቸው በሚል ነግሯቸዋል የሚሉ ጉዳዩን በቅርበት የሚከታተሉ አንድ የኢትዮ ፎረም ምንጭ መዋጋት እንችላለን፣ ነገር ግን ንገራቸው እንድንነጋገር ወታደራዊ ስልጠናችሁን አቁሙ በሚልም ግለጽላቸው ስለማለታቸው ያስታውሳሉ። ይህንን ጉዳይ ይዘው ወደ ትግራይ ተመልሰውም የህወሓት ሰዎችን ያነጋገሩት ጄኔራል ታደሰም አብይ እንዴት ይታመናል? ይኸው ስምምነቱንስ እንደመጠቀም ያድርጎት የለም ወይ? ከልቡ ነው ወይ? ምንስ ማረጋገጫ አለን? የሚል ሀሳብ እንደተነሳላቸውም እንደዚሁ ጄኔራል ታደሰ ወረደ በዛ ምክክር ወቅት ይህንን ማወቅ አስቸጋሪ እንደሆነናም ነገር ግን ለምንም ነገር ቢሆን ቀርቦ መነጋገሩ አማራጭ ስለመሆኑ ጠቁመውም ነበር። ነገር ግን ባለፉት ወራት ምክክሩ ቀርቶ ፉከራውና እገዳው እንደዚሁም ከበባው ነው ተጠናክሮ የቀጠለው። ጄኔራሎቹ ጽንፈኛው ጁንታ እያሉ ከስምምነቱ በተቃራኒ ሲናገሩ፣ ጠቅላይ ኤታማዦር ሹሙም ይሄን የክህደት ኃይል መንቀል አለብን እያሉ ነው ሲዝቱ የከረሙት። የክህደት መንፈስ የክህደት ኃይል ነው። ይሄ ኃይል እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝ። የደበቃችሁትን ታንክና መድፍ ማስረከብ አለባችሁ። ትግራይ ታንክና መድፍ ማታጠቅ የሚችለው የተገነጠለ ቀን ነው። ለመገንጠል ደግሞ ጉልበት አያስፈልግም። አሰራር ህገ መንግስት አለ። በዛ ሂዱ። ታንኩና መድፉን አስረክቡ። አየር መቃወሚያውን አስረክቡ። ጠቅላይ ሚኒስትሩም ከፓርላማው ጀምሮ በተለያዩ አጋጣሚዎች ትግራይን ተራራ ይዘን ሳይሆን ከአየር ላይ ሆነን እንመተዋለን ዛቻቸውን ሲያሰሙ ቆይቷል። በተግባር ደግሞ የክልሉን በጀት አግደዋል፣ ነዳጅ ከልክሏል፣ የመንግስት ሰራተኞችን ደሞዝ አስቀርቷል፣ የኤፈርት ተቋማትን አካውንት አዘግቷል። እንዲህ ያሉ ተደራራቢ መሳሪያ አልባ የጦርነት ስልቶች ደግሞ በክልሉ ማህበራዊ ቀውስን አስከትሏል። ከዚህ ሁሉ ጊዜ በኋላ ነው እንግዲህ ዛሬ የጊዜያዊ አስተዳደሩ ፕሬዚዳንት ጄኔራል ታደሰ ወረደም የህወሓት አመራሮችን ጨምረው ይዘው ወደ አዲስ አበባ ለምክክር ተጓዙ የተባለው። ከጄኔራሉ ጋር ወደ አዲስ አበባ የተጓዙት ደግሞ በአስተዳደሩ ምክትላቸው የሆኑትና የህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ እንደዚሁም የድርጅቱ ከፍተኛ አመራር ተክላይ ገብረ መድህን ስለመሆናቸው ሰምተናል። እነዚህ ልዑካንን ያካተተው ጉዞ ህወሓት ጋር ብልጽግና የመነጋገር ፍላጎት ስላለው ወይንስ ሌላ በሚል የጠየቅናቸው አንድ ምንጭ የተለያዩ ምክንያቶች ሊኖሩ እንደሚችሉ ገልጸው ነገር ግን በቅርቡ በአክሱም በተደረገ ስብሰባ ወቅት ጄኔራል ታደሰ ወረደ
ከተገመገሙባቸው ጉዳዮች መካከል አንዱ ወደ አዲስ አበባ ሲጓዙ በተናጥል ነው የሚለው እንደነበርና ያንን ተከትሎ ሊሆን እንደሚችል ጠቁሟል። በቅርቡ የብልጽግናው መንግስት ወደ መቀለ ጭምር ልኡካን ልኮ አነጋግሮ እንደነበር የሚጠቅሱት ምንጩ በማሳያነት የሚያነሷቸው ደግሞ የውሃና ኢነርጂ ሚኒስትሩ ሀብታሙ ይተፋን ነው። እኒህ ሹም ከቀናት በፊት አንድ የልማት ፕሮጀክት የመሰረት ድንጋይ ማስቀመጥ መርሃ ግብር ላይ የታደሙ ይሁን እንጂ ዋና ጉዟቸው ዓላማው ግን ከህወሓት ሰዎች ጋር ጭምር መነጋገር ነበር። ይህም ተከናውኗል ሲሉም አክሏል። የሆኖ ሆኖ አሁን ጀነራል ታደሰ ወረደ ከልዑክ ቡድናቸው ጋር በአዲስ አበባ በሚኖራቸው ቆይታ የተፈናቃዮችና ግዛት አጀንዳዎች፣ ክልከላውና የህወሓት ጉዳይን ጨምሮ ሌሎች ነጥቦችም እንደሚነሱ ይጠበቃል ተብሏል። የፓርላማ አባላቱ በአቶ ታዬ ደንዳና ክርስቲያን ታደለ ችሎት ላይ ተገኝተዋል። ብልጽግና አቶ ታዬ ደንዳ በህዝብ ዘንድ ተቀባይነት አግኝተውብኛል በሚል ያቀረበውን ክስ ዛሬ ደግሞ ቅሬታ አቅርቦበታል። ፍርድ ቤት የ7 ዓመት ከ2 ወራት እስራት የበየነባቸው ታዬ ደንዳ በአዳዲሶቹ ክሶች ዋስትና ላይ ነበር ዛሬ ችሎት የተሰየመው። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ህገ መንግስታዊ ጉዳዮች ወንጀል ችሎት አቶ ታዬ ደንዳ በተመሰረቱባቸው 3 አዳዲስ ክሶች ላይ የዋስትና ብይንን ለመስማት ታህሳስ 22 ተለዋጭ ቀጠሮ መስጠቱን ጠበቃቸው ገልጿል። አዳዲስ የተመሰረቱት ክሶችም ሆርን ኮንቨርሴሽን በተባለ ሚዲያ ላይ ቀርበው የብልጽግናው ጠቅላይ ሚኒስትር አብይ አህመድ ነገሩኝ በማለት መንግስትን በኃይል ለመናድ ስለ መከላከያ ሰራዊትና የሰሜን ዕዝ ጥቃት በተያዙ ጉዳዮች ላይ ያቀረቡት ማብራሪያ ነው በሚል መገለጹ ይታወሳል። ብልጽግናን በአመዛኙ የማፊያ ባህር ያለው መንግስት እንዲመሰረት አስተዋጽኦ ያደረገ እንጂ የህዝብን ፍላጎት ለማስፈጸም የተቋቋመ ፓርቲ አይደለም በሚል ስሜን አጉድፈዋል የሚል ክስም ቀርቧል። በሚዲያ ላይ ቀርበው ያደረጉት ንግግር፣ የተጻፉላቸው ኮሜንቶች በህዝብ ዘንድ ተቀባይነትን አግኝተዋል በሚል ከሳምንታት በፊት እንደ ክስ አቅርቦ ተከራክሮ የነበረው አቃቤ ህግ አሁን ደግሞ እንዲህ ማለቴ በሚዲያዎችም ተወርቶብኛል የሚልን እንደ ቅሬታ አቅርቦታል። ዛሬ በፍርድ ቤት ላይ የቀረቡት ሌሎች አገዛዙ እስረኞች ደግሞ እነ ክርስቲያን ታደለ ናቸው። የፓርላማ አባሉን ጨምሮ በዚህ የክስ መዝገብ ላይ ምስክር ናቸው በተባሉባቸው ሰዎች ላይ ከመጋረጃ ጀርባ ይሰሙ የሚለው ጉዳይ አሁንም መከራከሪያ ነው። ተከሳሾቹ ደግሞ የሚናገረው ኤአይስ ቢሆን የሚለውን ጭምር አንስተው ክርክር አድርጓል። ዛሬ በእናቶ ታዬ ደንዳ የሚሆን በእነ ክርስቲያን ታደለ ችሎት ላይ ከታደሙት ውስጥ ደግሞ የፓርላማ አባላት አሉበት። ከነዚህ መካከል ደግሞ ደሳሌ ጫኔና አበባው ደሳለው ይገኙበታል። ፕሬዚደንት ዶናልድ ትራምፕ በጉዞ እገዳቸው ውስጥ ተጨማሪ ሀገራት እንዲካተቱ ወሰኑ። ዋይት ሀውስ እንዳለው እገዳው የተጣለው የአሜሪካን ደህንነት ለመጠበቅ ነው። እገዳውም ከመጪው ጥር ይጀምራል። በአጠቃላይ እገዳ ከተጣለባቸው ሀገራት መካከል ቡርኪና ፋሶ፣ ማሊ፣ ኒጀር፣ ደቡብ ሱዳን፣ ሶሪያና ፍልስጤም ይገኙበታል። ከፊል እገዳ ዝርዝር ውስጥ የነበሩት ላኦስና ሴራሊዮን አጠቃላይ እገዳ ውስጥ ተካቷል። ናይጄሪያ፣ ታንዛኒያና ዚምባብዌን ጨምሮ ሌሎች ሀገራትም ከፊል እገዳ ተጥሎባቸዋል። በድጋሚ ስልጣን የያዙት ትራምፕ ስደተኞች ላይ ጥብቅ እርምጃዎችን መውሰዳቸውንም ቀጥሏል። ከተለያዩ ሀገራት ወደ አሜሪካ የሚገቡ ስደተኞች ላይ የሚደረገው ፍተሻ ጠንካራ አይደለም በሚል ትራምፕም ትችታቸውን አቅርበዋል። የተሰጣቸው ቪዛ ከሚፈቅድላቸው በላይ የሚቆዩ ሰዎች ቁጥር መጨመሩ፣ እንደዚሁም በቪዛ አሰጣጥ ሙስና መንሰራፋቱንም ገልጿል። በተጨማሪም ከአሜሪካ የሚባረሩ ሰዎችን ሀገሮቻቸው እየተቀበሏቸው አለመሆኑን ጠቅሷል። 2 የአሜሪካ ብሔራዊ ዘቦች ላይ አንድ አፍጋኒስታናዊ መተኮሱን ተከትሎ ባለፉት ሳምንታት የዶናልድ ትራምፕ አስተዳደር የጉዞ እገዳን ጨምሮ ስደተኞች ላይ የተለያዩ እርምጃዎችን እየወሰደም ይገኛል። ትራምፕ የጉዞ እገዳ ሲጥሉ የአሁኑ ለ3ኛ ጊዜ ነው። በፈረንጆቹ አቆጣጠር 2017 ለመጀመሪያ ጊዜ ፕሬዚደንት ሲሆኑ የጣሉት የጉዞ እገዳ ትችትን አስከትሏል። ሆኖም የአሜሪካ ጠቅላይ ፍርድ ቤት የትራምፕ ውሳኔ እንዲጸና ወስኗል። ዋይት ሀውስ እንዳለው የጉዞ እገዳው የተጣለባቸው ሀገራት ተጨባጭ መሻሻልን እስከሚያሳዩ ድረስ ክልከላው ባለበት የሚቆይ ይሆናል። መሻሻል ሊታይ ይገባል የተባለው የስደተኞች መረጃ አያያዝና መረጃው ለአሜሪካ መንግስት የሚሰጥበት አሰራር ነው። በህጋዊ መንገድ በአሜሪካ ቋሚ መኖሪያ ፍቃድ ያላቸው ስደተኞች፣ ቪዛ ያላቸው ሰዎች፣ ዲፕሎማቶችና አትሌቶች በእገዳው አይከተቱም። የአሜሪካ ብሔራዊ ጥቅምን የሚያስጠብቅ ጉዞ ከሆነም እንደ አስፈላጊነቱ ፍቃድ እንደሚሰጥ ተገልጿል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።